ጅቡቲ በአፍሪካና በመካከለኛው ምስራቅ ቀይ ባህርን ከኤደን ባህረ ሰላጤ በሚያገናኘው ባብኤል ማንዳብ አጠገብ ትገኛለች። ይህ ለዓለም አቀፍ የሸቀጦች መለኪያና ለንግድ ቦታ አስፈላጊ ሀገር ያደርጋታል። ጅቡቲ የአካባቢው ንግድና የሎጂስቲክስ ማዕከል ለመሆን የመሰረተ ልማት በወደብና በነፃ የንግድ ቀጠና ላይ ከፍተኛ ትኩረት ሰጥታ እየሰራች ነው። ዩናይትድ ስቴትስን ጨምሮ 7 ሀገራት የየራሳቸውን ወታደራዊ ጦር ሰፈር የገነቡባት ጅቡቲ አብዛኛው የኢትዮጵያ የውጪ ንግድ የሚሳለጥባት ቁልፍ ሀገር ናት። ኢትዮጵያ ወደብ አልባ ሀገር የመሆኗን ተከትሎ የገቢ እንዲሁም የውጪ ንግዷ በጅቡቲ ወደብ ላይ የተመሰረተ ሆኗል። የኢትዮጵያና የጅቡቲ ሁለንተናዊ ግንኙነት ጥብቅና ልዩ ትርጉም ያለው መሆኑ የሚገለጽ ሲሆን ዘመናዊ የፐብሊክ ዲፕሎማሲ ባልነበረበት ጊዜም ለሕዝብ ትስስሩ ጠንካራ እንደነበር ይገለጻል። አሁን የጅቡቲ ወደብ የመያዝ አቅምና የኢትዮጵያ ኢኮኖሚያዊ እድገት አለመመጣጠኑ ይገለጻል። ለዚህም ነው ኢትዮጵያ የራሷ ወደብ ወይም አማራጭ የሚያስፈልጋት። የመልቅ ዝግጅታችን ትኩረት ነው። እንድትከታተሉት እንጋብዛችኋለን። በአፍሪካ ቀንድ የተረጋጋ የፖለቲካ ምህዳር እንዳላት የሚነገርላት ጅቡቲ ለሀገራት ንግድ መውጫና መግቢያ ወይም መተላለፊያ ምቹ መሆኗ ይነገርላታል። የኢትዮጵያ 95% የሚሆነው ምርት በጅቡቲ በኩል ከውጪ የሚገባ ሲሆን ጠንካራ ፖለቲካ፣ ኢኮኖሚ እንዲሁም የህዝብ ለህዝብ ትስስርም አላቸው። በዛሬው የመህልቅ ዝግጅታችን ኢትዮጵያና ጅቡቲ ያላቸውን ግንኙነት እንዲሁም ዋነኛ የኢኮኖሚ ገቢ ምንጯ ስለሆነው ወደቧ እንመለከታለን። ፍቅርተ ቢተው ነኝ። ጅቡቲ በአፍሪካ ቀንድ ውስጥ የምትገኝ ስትራቴጂካዊ ጠቀሜታ ያላት ሀገር ናት። በአፍሪካና በመካከለኛው ምስራቅ ቀይ ባህርን ከኤደን ባህረ ሰላጤ የሚያገናኘው ባቤል መንደብ አጠገብ ትገኛለች። ይህ ዓለም አቀፍ ሸቀጥ መላኪያና ለንግድ ቦታ አስፈላጊ ሀገር ያደርጋታል። በአፍሪካ ትንሽ ከሚባሉ ሀገሮች አንዷ ስትሆን 23000 ኪሎ ሜትር ስፋት ያላት ነገር ግን በአቀማመጧ ምክንያት አሜሪካ፣ ፈረንሳይ፣ ቻይናና ጃፓን ሀገሮች የጦር ሰፈሮችን ታስተናግዳለች። ጅቡቲ የወደብ አልባዋ ኢትዮጵያ ዋና ወደብ በመሆን ከ95% በላይ ገቢና ወጪ ንግድን በማስተናገድ ላይ ትገኛለች። የባቡርና የመንገድ ትስስርን ሁለቱ ሀገራትን ያገናኛል። ጅቡቲ የአካባቢ የንግድና የሎጂስቲክስ ማዕከል ለመሆን በመሰረተ ልማት በወደብና በነፃ የንግድ ቀጠና ላይ ከፍተኛ ትኩረት ሰጥታ እየሰራች ነው። ኢትዮጵያ ወደብ አልባ ሀገር መሆኗን ተከትሎ የገቢ እንዲሁም የወጪ ንግዷ በጅቡቲ ወደብ ላይ የተመሰረተ ሆኗል። ኢትዮጵያና ጅቡቲ ጠንካራ የፖለቲካ ኢኮኖሚ ግንኙነት ያላቸው ሲሆን ሁለቱ ሀገራት የአካባቢውን ሰላም ደህንነትም ለመጠበቅ በጋራ እየሰሩ እንደሆነ ይገለጻል። የኢትዮጵያና ጅቡቲ ሁለንተናዊ ግንኙነት ጥብቅና ልዩ ትርጉም ያለው መሆኑ ዘመናዊ የፐብሊክ ዲፕሎማሲ ባልነበረበት ጊዜም የህዝብ ትስስሩም ጠንካራ እንደነበር ይነሳል። የሀገሪቱ የፐብሊክ ዲፕሎማሲ ቡድን ከዚህ ቀደም በኢትዮጵያ ያደረገው ጉብኝት ስትራቴጂካዊ ግንኙነቱን የበለጠ እንደሚያጠናክረውም አንዱ ማሳያ ነው። ኢትዮጵያ ከምትጠቀመው የጅቡቲ ወደብ በተጨማሪ የኢትዮ ጅቡቲ ባቡር መስመር ዝርጋታ በሎጂስቲክስ ዘርፍም የጋራ ስራ ውጤት መሆኑ ይነሳል። የኢትዮ ጅቡቲ ባቡር እስከ 1940ዎቹ ድረስ የኢትዮጵያ ዋነኛ የትራንስፖርት ሰንሰለት ሆኖ በማገልገል ከሁለተኛው ዓለም ጦርነት በኋላ ቀስ በቀስ የመንገድ ትራንስፖርት አገልግሎት መስፋፋቱ የድሬዳዋ ከተማን ጨምሮ በመስመሩ ዳርቻ በርካታ ከተሞች እንዲፈጠሩ መንስኤ መሆኑ እንዲሁም የኢትዮጵያ የነጻነቷ ተምሳሌትና የሀገር ኩራት ምንጭ ሆኖ ለረጅም ጊዜ ቆይቷል። ዩናይትድ ስቴትስን ጨምሮ የ7 ሀገራት የጦር መንደሮች ማዕከል የሆነችው ጅቡቲ በኢትዮጵያ የጸጥታ ደህንነት እንዲሁም የኢኮኖሚና የማህበራዊ ጉዳዮች ላይ የሚኖራት ተጽዕኖና ፋይዳም ከፍ ያለ ነው። ኢትዮጵያ ዛሬ ላይ ወደብ አልባ ትልቅ ሀገር የመሆኗን ያህል በየዓመቱ ከጎረቤት ጅቡቲ ለምታገኘው የወደብ አገልግሎት እስከ $2 ቢሊዮን የተጠጋ ወጪም ታውጣለች። ይህም የጅቡቲን ዓመታዊ ጠቅላላ ምርት ግማሽ ያህል ማለት ነው። ሀገሪቱ ኢኮኖሚዋን ለማሳደግ ዓለም አቀፍ ባለሀብቶችንም በተለያዩ መንገድ ጥሪ ታቀርባለች። መረጋጋት በተሳነው የአፍሪካ ቀንድ የተረጋጋ የፖለቲካ ምህዳር እንዳላት የሚነገርላት ጅቡቲ ዓለም አቀፍ ባለሀብቶች ሀብታቸውን ፈሰስ አድርገው እንዲያለሙም ምቹ ሁኔታን ትፈጥራለች።
ጅቡቲ በዓለም አቀፍ መድረክ የቀጠናውን የንግድ መስመር ቁልፍ ተዋናይ ሆና እንድትቀጥል ለቱሪዝም፣ ለፋይናንስና ለዲጂታል ዘርፍ ልማትም ትኩረት መስጠቷንም የሀገሪቱ መንግስት የሚገልጸው ሲሆን ዋና ዋና መሰረተ ልማቷን ቻይና የምትገነባላት የአረብ ሀገራት ኩባንያዎችና የመርከብ ድርጅቶች በስፋት የሚንቀሳቀሱባት ሀገሪቱ ግን በቀይ ባህር መስመር ውስጥ ቁልፍ ሚና ያላት ጅቡቲ ዛሬ በዋና ከተማዋ ከመላው ዓለም የተውጣጡ የትልልቅ ኩባንያዎችን ማሰባሰብ ችላለች። ምንም እንኳን ጅቡቲና ኢትዮጵያ በኢኮኖሚው ዘርፍ በወደብ በኩል እንዲሁም በሌሎች ጉዳይ በጋራ እየሰሩና ጠንካራ ግንኙነት ያላቸው ቢሆንም የኢትዮጵያ የወደብ ባለቤትነት ጥያቄ እልባት ማግኘቱ የግድ ይላል። ኢትዮጵያ ወደብ የሚያስፈልጋት የራሷ ብቻ ስለሆነም ሳይሆን አሁን የጅቡቲ ወደብ የመያዝ አቅምና የኢትዮጵያ ኢኮኖሚ እድገት አለመመጣጠኑን ተከትሎ ይህም አንዱ ምክንያት ይሆናል። ኢትዮጵያ ወደብ የሚያስፈልጋት የራሷ ብቻ ስለሆነም ሳይሆን አሁን የጅቡቲ ወደብ የመያዝ አቅምና የኢትዮጵያ ኢኮኖሚ እድገት አለመመጣጠንን ተከትሎ ይህም አንዱ ምክንያት ይሆናል። በዚህ ረገድም ለ2017-18 የምርት ዘመን ወደ ሀገር ውስጥ የሚገባው የአፈር ማዳበሪያ 2.4 ሜትሪክ ቶን እንደሆነ የተገለጸ ሲሆን የጅቡቲ ወደብ በውጤታማነት ማስተናገድ የሚችለውም 1.8 ሜትሪክ ቶን ብቻ ነው። የትራንስፖርትና ሎጂስቲክስ ሚኒስቴር የ2017 በጀት ዓመት የ6 ወራት አፈጻጸም ለከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ባቀረበበት ወቅትም ከ96 በመቶ በላይ የኢትዮጵያ ገቢ ወጪ ንግድ በጅቡቲ ወደብ በኩል የተላለፈ መሆኑን ማስታወቁ አይዘነጋም። ኢትዮጵያ በገቢ ወጪ ንግዷ የምታስተናግደው ግብይትና የኢኮኖሚ እድገቷ ከጅቡቲ ወደብ አቅም በላይ መሆኑንም የገለጸው ሚኒስቴር መስሪያ ቤቱ ነው። 130 ሚሊዮን ሕዝብ ያላትና ትልቅ ኢኮኖሚ ያላት ሀገር ሰፊ የባህር በር ሊኖራት እንደሚገባም አመላካች መሆኑ ሲገለጽ የኢትዮጵያ የኢኮኖሚ እድገትም ከወደቡ አቅም በላይ መሆኑም በመረጃው ሰፍሯል። ላለፉት በርካታ ዓመታት በብቸኝነት አገልግሎት ሲሰጥ የቆየው የጅቡቲ ወደብ አሁንም ድረስ ከፍተኛውን ድርሻ የያዘ ነው። በቀጣይ ሀገሪቷ ካላት ኢኮኖሚ እድገት አኳያ ተጨማሪ የወደብ አቅም መፍጠር አለባት በሚልም ምክረ ሀሳብ ቀርቧል። የጅቡቲ ወደብ ለኢትዮጵያ ቅርበትና ምቹነት ያለው ቢሆንም የወደቦቹ የመያዝ አቅምና የሀገሪቱ ኢኮኖሚ እድገት አለመመጣጠን ፈጣን ዝውውር እንዳይኖር አድርጎታል። ወደቦቹ ከ20ና 30 ዓመት በፊት ያለችዋን ኢትዮጵያ ታሳቢ ተደርገው የተሰሩ ሲሆኑ የሀገሪቱ ገቢና ወጪ ምርት እያደገ እየሰፋ መምጣቱን ተከትሎ የጅቡቲ ወደቦች ይህንን አቅም ለማስተናገድ እየተጨናነቁ ስለመምጣታቸውም የተነሳ ነው። ሚኒስቴሩ ከደረቅ ወደብ አንጻርም በዋና የሀገሪቱ ደረቅ ወደብና የሎጂስቲክስ ማዕከል በኢትዮጵያና ጅቡቲ መካከል ያለው የሞጆ ደረቅ ወደብ መሆኑንም የገለጸው ነው። ከዚህ አንጻርም ሀገሪቷ ምን አይነት የሎጂስቲክስ መሰረተ ልማት እንደሚያስፈልግ ማስተር ፕላን መሰራቱን አንደኛው ዙር ፕላን ተጠንቶ መጠናቀቁም መገለጹ አይዘነጋም። በዚህ በማስተር ፕላን መሰረትም ደረቅ ወደብ በመንግስት አቅም፣ በመንግስት የልማት ድርጅት አቅም እንዲሁም በግለሰቦች በሀገር ውስጥና በውጭ ባለሀብቶች እንዲለማም ክፍት የተደረገ ነው። የሚያስፈልጉ አቅርቦቶችና የሚጨርሰው ዋጋም ተጠንቶ ለግል ባለሀብቶች የማስተዋወቅ ስራ ከኢንቨስትመንት ኮሚሽን ጋር በመሆን እየተሰራ ሲሆን ለዚህም በርካታ የውጭ ባለሀብቶች ፍላጎት ማሳየታቸውን የጣሊያን፣ የሳውዲ አረቢያና የተባበሩት አረብ ኤምሬት ባለሀብቶች ፍላጎት ካሳዩት ውስጥም የሚጠቀሱ ናቸው። በሎጂስቲክሱ ዘርፍ ደግሞ በጅቡቲና አካባቢው የንግድና ሎጂስቲክስ ኮሪደር የሚያስችል ጉባኤም በአዲስ አበባ መካሄዱም አይዘነጋም። 100 የዘርፉ ተዋናያኖች የተሳተፉበት መድረክ የኢትዮጵያን ኢኮኖሚ ለመደገፍና ቀጠናዊ ጥያቄዎችን ለማሟላት የኢትዮ ጅቡቲ ኮሪደርን ማሳደግ እንደሚያስፈልግ ሁለቱ ሀገራት ለበርካታ ጊዜ የንግድና የሎጂስቲክስ እንቅስቃሴ ከአፍሪካ ሀገራት ተጠቃሽና ግንባር ቀደም መሆናቸውም ተመላክቷል። የኢትዮጵያና ጅቡቲን የኢኮኖሚ ግንኙነት ማጠናከር እንዲሁም ለሁለቱ ሀገራት ዘላቂ እድገትና አስተዋጽኦ ከሚያበረክቱ ተጽዕኖ ፈጣሪ የንግድ ሽርክናዎችን ማመቻቸት መሆኑም አይዘነጋም። የሁለቱ ሀገራት የኢኮኖሚ እንቅስቃሴ ከራሳቸው አልፈው ለሌሎች የአፍሪካ ሀገራት ጠቃሚ ሲሆን ጅቡቲ ጠንካራ የሆነ የወደብ አቅም ሲኖራት፣ በአንጻሩ ኢትዮጵያ ጠንካራ የሆነ የንግድ እንቅስቃሴ እንዲኖራትም ያስችላል። ኢትዮጵያ ከጅቡቲም ሆነ ከሌሎች ጎረቤት ሀገራት ጋር ያላት ግንኙነት መልካም የሚባል መሆኑን ያነሱት የዘርፉ ባለሙያዎቹ ወደብን ጨምሮ በጋራ ለመስራትም የሚያስችል ምቹ ሁኔታንም በመፍጠር በኩል ብዙ ጥረት እያደረገች መሆኑም የሚገለጽ ነው። ጥያቄዋ ምላሽ እስኪያገኝና ባለቤት እስከምትሆንም ድረስ አማራጮችን መፈለግ እንዲሁም ከጅቡቲ ጋር ደግሞ ከዚህ በበለጠ መንገድ መስራት የሚገባ ሲሆን ኢትዮጵያና ጅቡቲ የመሰረተ ልማት ውስንነትን
መፍታት፣ ቅንጅታዊ አሰራርን ማዳበር፣ የወደብ መጨናነቅን መቀነስ እንዲሁም የቀይ ባህር ቀውስን ማረጋጋት ላይ በጋራ በትኩረት መስራት እንደሚያስፈልግም የዘርፉ ባለሙያዎች ያነሱት ነው። የዛሬው የመልሕቅ ዝግጅታችን አበቃ።